ታፕ እያደረግን ሌሎችን ላልደረሳቸው ሼር እያደረግን እንዲመጡ እና አልሰማሁም አላየሁም እንዳይሉ ሰርጉ ሌት ነው የተነገረኝ እንዳይሉ አሁኑኑ ሼር አድርጉላቸው ጥሪው ሌት ነው የደረሰኝ እንዳይሉ በኋላ ምን እንዳለችኝ ታውቂያለሽ? እኔ ነጭ ቬሎ ስለብስ ጂጂ ነጭ ቬሎ ለበሰች። እኔ እሱን ስጠብቅ ጂጂ ሆዴን ትጠብቃለች። ኧረ ወይ ዘንድሮ እልሃን ሰላጣውን የበላሁት እግዜር ይወቅልኝ። ሽንት ቤት ነው ማታ የምሄደው ምንም ሳይጨፍን ደግሞ አዋ ይቀራል። አይ ራሳችሁ ጉዳይ በቃ ልብሴ ነው ማስቀየሮች ጸጉራችን ብቻ እንዳደለም አልተፈሸኩም። ምን ተንጭቁ እንዴናችሁ? ባልየው ቀረ፣ ጌሙን ቀረ፣ ምን ያልቀረ ነገር አለ? ብዙ አቃጣሪ ሰዎችን ግን ታዘብንና አየን። ብዙ አቃጣሪዎች፣ ህዝቡ ግን አቃጣሪ ነው ጋይስ። ህዝቡ አቃጣሪ ነው። አትቸኩል፣ ራሱ ጊዜ ሲወድቅ ታየዋለህ። ማንም አትቸኩል። ለማንኛውም ግን እናመሰግናለን ለአድማጭ ተመልካቾቻችን በሙሉ። ይሄ ሁላ ጋጋታ፣ ይሄ ሁላ ዋይታ፣ ይሄ ሁላ ፖፕ ሰውን አስለቅሶ አንበሳ ለማግኘት ሰውን አስለቅሶ ነው ሰዎችን አስለቅሶ ለጊፍት። በነገራችን ላይ ኢዮዳብ ሪስፔክት፣ በጣም ነው ሪስፔክት አይስወር ሪስፔክት። ክርስቲያን ስትሆን እንደዚህ ነው፣ እምነት ሲኖርህ እንደዚህ ነው። ምክንያቱም ጌሙ ባልጎዳ ነበረ። ጌሙ ከመጀመሩ በፊት ግን የተሰራው ቲያትር ጥሩ አልነበረም። ገባችሁ? የእውነት እግዚአብሔር ምስክሬ ነው የምላችሁ። ኢዮዳብ ግን ሪስፔክት ማለት አሁን ከኔ ጋር ጥሩ አይደለንም፣ ግን አንዳንዴ እግዚአብሔርን የሚያምን ሰው፣ አላህን የሚያምን ሰው፣ እምነት ያለው ሰው፣ ልጅ ያለው ሰው፣ እኔ እውነት እላለሁ ዛሬ ስላልተመቸኝ ነው እንጂ ሴትዮዋ ካርዴን ይዛ ስለሄደች ነው እንጂ የእውነት ላንተ አብሽር ከእግዚአብሔር ታገኘዋለህ። እና ግን ብዙ ሴቶችን ግን ታዘብኳችሁ፣ በጣም ታዘብኳችሁ። በልጆቻችሁ ይድረስ፣ በቤታችሁ ይግባ። ያ ከኔ ጋር ችግር የለውም፣ የእኛን ተዉት። ግን ዛሬ እያለቀሰች የምታደር አንድ ሴት አለች። ስራዋ እግዚአብሔር ይድረስላት። እኔ ለዘቢባ እግዚአብሔር ይሆንላት ነው የምለው። ምክንያቱም እንደ ቀልድ ነው የምታዩት እናንተ ማለት ነው። በተለይ እናንተ ትልልቅ ሰው የምትባሉ ስመጡ ለካ ብርና ዝንብ ማረፊያውን አያውቅም ይባላል። ብርና ዝንብ ማረፊያውን አያውቅም። እኔ ከእናንተ ከሚመጣልኝ አንበሳ ከእናንተ የሚመጣልኝን ጓደኝነት በአፍንጫ ይወጣል። በነገራችን ላይ አንድ ነገር ልንገራችሁ፣ ሳያችሁ ራሱ ትደብሩኝ ትሸክኩኝ ነበረ ብዙዎቻችሁ። እኔ ቀልብ የሚወድ እኔ በነገራችን ላይ መድኃኒዓለምን ነው የምላችሁ። እግዚአብሔር ይህንን እኔ እንጃ እኔን የሰጠኸኝን ለሁሉም ስጥ። ቦዲ ቢሉ እኔ ከድሮም ቁጥብ ሴት ነኝ። የኔ ልብ ለእናንተ ይስጣችሁ። እኔ ማንም ሴት ጎድተኛ አታውቅም። ማንም ሴት እኔ አጠገቤ መታ አታውቅም። እንድትመጣም አልፈቅድላትም። እዚህ ጋር ሲያሻረጉዱ ምን ሲሉ ጂጂዬ ምናምን ሲሉ ከዚህ ጋር ያለፈ ቦታ አልሰጣቸው። በጣም የተወሰኑ ሰዎች ናቸው። በጣም የተወሰኑ እንዲሁ አያቸውና በመጨረሻ ግን ወድቀው ነው የማገኛቸው። ወድቀው
በነገራችን ላይ ደስተኞች አይደሉም እነሱ ራሳቸው። እንደዚህ አይነቷን ሴት ማበረታታት እንደዚች ያለችዋን ሴት ማበረታታት ነገ በእኔ በልጄ ይድረስ ነው። በአንቺ ባይደርስ በልጅሽ ይደርሳል። ዛሬ ያለፍሽ ሊመስልሽ ይችላል። ኦኬ። ነገ ግን ልጅሽ በሌላ ሴት ቤቷ ተበጥብጦ ህይወቷ ተበጥብጦ ኑሮዋ ተበጥብጦ በልጅሽ ስታይ እችን ቀን ታስታውሻለሽ። እቺ ሴት ከኔ ጋር ያለውን ችግር አይደለም አሁን እኔ እየተናገር እኔ እስከ ዛሬ ድረስ እኔ ስትሰድበኝ መድኃኒዓለም አንድ ቀን መልስ ሰጥቻት አውቃለሁ። የሚገርማችሁ ሳብሪ ስትናገር መልስ ሰጥቻት አላውቅም። ሀንቾ የኔ ቆንጆ አለች ስትሳደብ መልስ አንሰጣትም። ግን የሄደችበት አካሄድ ያደረገችው ነገር ምስኪን የኢትዮጵያ ሀብት ነገራቸው ላይ የኢትዮጵያ ሀብት ናት። በነገራችን ላይ ዘቢባ ኢትዮጵያ ሀብት ናት። እንደናንተ ሴት ናት። ምናልባት ለልጁ አገዝሽ እንዳትሉኝ ብዬ ነው። ያ ልጁም አያውቃትም ነው እየተነሳች እኛንስ በፖለቲካው ለዚያም ኦሮሞ ሆና እኮ ነው። ኦሮሞ ሆና አማራ ነኝ ስትላችሁ አፋችሁን ከፍታችሁ የምታዳምጡ ሰዎች አላችሁ። ገባችሁ? በሁለት ቢላ የምትበላ ሳጆ ይንቀዱ በሁለት ቢላ የምትበላ ማህይብ ደንቆሮ ናት። ለእናንተ አገዝ አይደለም። በኦሮምኛ ሌላ ነው የምታወራው፣ በአማርኛ ሌላ ነው የምታወራች ሴት። ኦኬ። እየገቡ ሰበውን ሲሉ እውነት እየመሰለሽ ከዩቱብ ጀምረሽ እስከዚህ ድረስ የምትነጃለሽ። እሷ ልንገራችሁ የዓላማ ችግር ነው እንጂ ያለባት ደንበኛ ገንጣይ ከሚባሉት ሰዎች አንዷ እሷ ናት። ገንጣይ ኦኬ። ሰላያችሁ ናት። ለማን እንደምትሰራ ለማን እንደምታገለግል ለከፈላት በሙሉ የምታፈነድር ናት። ኦኬ። የሚቀበላት ስለሌለ እብድ ስለሆነች ውሸታም ስለሆነች ከዚህ የሚቆጥራት የለም እንጂ እኮ ሞክሯለች እኮ ኢትዮጵያ ገብታ ኢትዮጵያ ሜዳ እኮ ተነጋግራለች እኮ። ወንድሟ እኮ ከሀረር ነው የተባረረው አስገዳይና ገዳይና ዘራፊ ስለነበረ ማለት ነው። ያ ትላንትና ስትነዳቸው ስለነበረ አያገባንም። ዛሬም ትነዳቸዋለች። ገባቸው? ከዛ ትመጪና እዚህ ላይ እሰይ አከሌን ስለሰደብሽልኝ እሰይ እንዲህ ስላረግሽልኝ ስትል ማን ጋር ነው ሄደችው? በእኛ ጀመረች፣ እኛ ላይ ተንጠለጠለች። ምንም የማታቅለች ፈልጋ ባልገባችሁ እህል ውሃ ባገናኛት ልጅ በእናንተ በሀገር ሀብት የምትሏት ዘፋኟ ዘቢባ ላይ ነው። ምክንያቱም ወታ አትናገርም፣ ክብሯን ይቀንሰዋል። አንተ ደግሞ ዘር በለከክ መተማታቅ አህያ በስባሳ አባ ምናምን የምትባል እነዚህ ብስብሶች ደግሞ የገሙ ያ ሰው ስብስብ ሲል 1700 ጌም ልከ ማታቅ ወራዳ በሙሉ ጌም ትልክልኛለህ ማለት ነው። አፈር ብላ አፈር ያስበላ እንዳትመጣ እኔ ጋር ያ ውርደታሞች። ከዛስ ምን ታደርጋላችሁ? ያ እናንተ አሁን እሷ ጋር ገብታችሁ አይዞሽ የምትሉ ሰዎች ማለት ነው። ትንሽ እንኳን አታፍሩ? ትንሽ አታፍሩ? ትንሽ አታፍሩ? ምንድነው አይዞሽ የሚያስብለው ነገሩን? እኔ ነገርኳችሁ አይደለ? በነገራችን ላይ ከዚህ በኋላ የሚከራከርለትም ህዝብ የምናገርለትም ሰው የለም። በቃ የሆነ ነገርማ ጎሏቸዋል። ኢቨን እንኳን ከሷ ጋር ቢሆን ይሄ ወንድ ከአራት ዓመት በኋላ ትዳርን አራስን ያ በሰላም ተረጋግቶ የተቀመጠውን ሰውዬ እንደዚህ ቬሎ ለብሳ አያቃትም። ቢያቃት እንኳን ነው የምላቸው ቬሎ ለብሳ ከአራት ዓመት በኋላ ብር መለመኛ ስታረገው ይሄ ዘፈን ማለት ማንንም ያስለቀሰ ዘፈን ስትጠቀምበት እናንተ ጅሎች፣ ይሄ የአውሮፓና የአሜሪካ በረዶ ያደነዘዛችሁ ምድረድር ለነገሩ ድራጋሞች ናችሁ። ሲጀመር ጤናማ ሰው ልንገራችሁ፣ አውሮፓ ተቀምጦ ጤናማ ሰው ጭንቅላቱ ያድጋል እንጂ አይደድብም። ይሄ ሲጋራ፣ አልኮል ምክንያቱም ነገርኳችሁ ብርና ዝንብ ማረፊያውን አያውቅም። ቂጣችሁን ትጎረጎራላችሁ፣ ነጭ ታገባላችሁ፣ ከዛ የሆነ ሰው ያሳልፍላችኋል። ከዛ በኋላ ጭንቅላታችሁ አይደለም ያደገው ባንካችሁን፣ እሱን በዘረፋችሁት ገንዘብ። ሰው ሲታማ ያም ሲሰደብ ትልልቅ ሰዎች ሲሰደቡ ምንም እኔን ታንጠልጥለኝ እኮ አልኳችሁ። እኔን የምታንጠለጥለኝ ጠልተኝ እንዳይመስላችሁ። ታዋቂ ስለሆንኩኝ ነው። ታዋቂ ስለሆነ ቶፒክ ስለ እንኳን እሷ ማንም ያንጠለጥለን አለኛ። ግን ምንም የማያውቁ ልጆችን ምንም የማያውቁ ሴቶችን ትዳር ውስጥ ገብታ ስታበጣበጥ ሄዳችሁ እናንተ አብራችሁ ሆናችሁ እውነት መስሏችሁ
አይዞሽ ብላችሁ ጊፍት እንኳን እየሰጣችሁ ለምትተባበሏት ሴቶች ምን እንደምላችሁ ታውቃላችሁ? የወለዳችኋቸው ልጆች ላይ ሴቶች ላይ ይድረስባችሁና አልቅሱ። ይህን ቀን አስታውሱት። በነገራችን ላይ ፍቅርን የሚያቅሰው በፍቅር ያሳለፈ ሰው በትዳር ተወልዶ በአባትና በእናት ታቅፎ ያደገ ሰው ስለ ቤተሰብ በደንብ ያውቃል። ስለ ፍቅር ክብር ያውቃል። ስለ ቤተሰብ እናንተ ክብር ስለሌላችሁ ያገባን ባለ ትዳር አይንትልሽ ይሄ ብትከሰስ የሚያስጠይቃት የሚያስፈርድባት ነገር ነው። ያገባን ሰው በዚህ መልኩ ስትጠይቅ ምን እንደምትደረግ ታውቃላችሁ? ሲሻተሪ ትገባለች፣ ትመረመራለች። የአይምሮ ችግር አለባት ወይ ተብላ ማለት ነው። ምክንያቱም ጤነኛ ሰው አይደለም እንደዚህ የሚያስበው። እየተጎዳ ያለው እዛ ያለው ቤተሰብ ነው። ከ3 ልጅ ጋር በኢትዮጵያ ኑሮ በኢትዮጵያ እውቅና ዛሬ እኮ ለዚች ልጅ እኮ ከባድ ነው። ለነገሩ እናንተ ይታቆታላችሁ፣ እውቅናን ይታቆታላችሁ። ቴሌቪዥን የሌለበት ቦታ ላይ ተወልደ አድገ ራስህ የሚታወቁ ሰዎች ሳታቅ ያ ስለ እውቅናና ምን ያህል ከባድ እንደሆነ ብታቆት ኖሮ ወይንም ደግሞ የአንድ ቤተሰብ እንደዚህ መረበሽ ብታውቂው ኖሮ ይችን ሴትዮ አትደግፊያት። ግን ለእናንተ ሽፓስ ፈን ያደርጋችኋል። ቤተሰብ ተነስቶ ሲሰደብ፣ ያ ልጆች ባሉበት ሲሰደቡ፣ ወጣቶች ሲሰደቡ፣ ትልልቅ እንግዲህ ምንም ሰው ለቅታ ማታቅ ዱባይ ውስጥ ያለች ሴት በተራ ነገር ስትሰደብ አንቺ የኔ ቆንጆ ቴንክ ዩ ሶ ማች አንቺን ስለሰጠኝ እግዚአብሔር ይመስገን። ቴንክ ዩ። ምንም የማታቅ ሴትዮ ምንም የማታቅ ሴትዮ ለፍታ ጥራ አረብ ሀገር ላይ አንድ ቀን ስሟ በበጎ እንጂ በመጥፎ ነገር ያልተነሳ እኔ ሌላውን ትበል ሳራ ሀበሻን አንስታ ስትናገር ልታፍሩ ይገባችሁ ነበር እናንተ። ምክንያቱም ሳራ ሀበሻን እናንተ በክፉ ማንም ሰው ያውቃትም፣ በደግነቷ ነው እንጂ በመልካም ስራዋ ነው እንጂ። የዛኔ እሷ ስም ሲነሳ የሌላውን እንደፈለገች አብራ ተለፋልፈው ምናምን ሊሆን ይችላል። እሱ ብቻ አይደለም። ዞይ ሲነሳ እሱ ብቻ አይደለም። ዛሬ ዘቢባ ስትነሳ እሷ ጋር ገብታችሁ እኔ በነገራችን ላይ ካሁን በኋላ አይናችሁን ማየት አልፈልግም። እሷ ጋር ይገባሽ በሙሉ ማለት ነው ምድረ ተራ ሸርሙጣ በሙሉ ሽርሙጥና ስለሆነ ጭንቅላታችሁ ውስጥ ያለው ቤተሰብ እንደዚህ ሲሆን ምንም ዴንታ የማይሰጣችሁ። ምክንያቱም ለምን እንደሆነ ታውቃላችሁ? አመጣጣችሁ ይወስነዋል። ነፍሳችሁን ሽጣችሁ ስለመጣችሁ ስለሌላ ቤተሰብ መበተን ስለሌላው ግድ የላችሁ። ብዙ ሰዎች እንደዚህ ስማቸው ሲነሳ ማስፈራሪያ ሲሰጣቸው በአውሮፓ የምትኖሩ ማይብ ሴትዮ የዚህን ያህል ማስፈራሪያ ስትሰጥ ገብታችሁ ስታሞግሱ እማቃችሁ 3-4 ሰዎች አይቻችኋለሁ። ነገ ታለቅሳላችሁ። እግዚአብሔር ምስክሬ ነው። የምታለቅሱ በማን ነው ታውቃላችሁ? እግዚአብሔር ከላይ ሆኖ ያያል። ቤትሽ ይበጠበጣል፣ ባልሽ ይበጠብጥሻል፣ ልጅሽ ታብዳለች። ለነገሩ ተላምዳችሁታል። የልጅ ማበድ፣ የቤተሰብ መበጥበጥ ምናምን ለምዳችሁታል። ችግር የለባችሁ። ገባችሁ? መዋረድ ለምደነዋል። እንደ ሀገር እንዋረዳለን፣ እንደ ቤተሰብ ደግሞ አትሊስት እንኳን እስቲ ቆይ የሆነ ጊዜ የሆነ ሰው ይውጣ ስንል ግን ኖ በታሪካችን የሌለ በፖለቲካ በሃይማኖት በክርክር ምናምን ሊኖር ይችላል። ፋርም ልንሄድ እንችላለን። ግን ሰዎችን በዚህን ያህል እያስፈራሩ ግለሰቦችን ግን ትላንት አላየንም። ዛሬ ገና በዚህ ሴትዮ ነው ያየነው። በዚህ ሴትዮ ደግሞ ነገ የሚመጣ ስንት ሰው ሊኖር እንደሚችል አስቡት። እኔ የሚገርመኝ ግን ትላልቅ የተባላችሁ ገንዘብ ብቻ ጭንቅላታችሁን የሞላው ያ ምንም ማሰብ የማትችሉ ሰዎች ግን ከዚህ ሴትዮ ጋር ቆማችሁ ሳያችሁ አይ ዶንት ኖ እሷ ቤት መግባት ትችላላችሁ፣ ጓደኛ መሆን ትችላላችሁ። ግን ኬዙ ግሩንዱ ግን ጌም መጫወት አይደለም። እዛ ጋራ ምን ሊፈጠር እንደሚችል ትላንትና የተወለዱ ልጆች አሉ፣ ጨቅላ ልጆች። ኦኬ ትላንት የተሰራ ቤት አለ፣ የተሰራ የተለፋበት። እቺ ልጅ እኔ ልንገራችሁ በዘቢባ ስለሆነ ነው እዚህ ጋር በልጄ እንኳን እንደዛ ስትናገር እኔ ወጥቼ ተናገራት። በጣም ንቄ ነው የምታዋት፣ ግን ዘቢባ ስለሆነችብኝ ነው። ምክንያቱም ለእኔ ሀብቴ ስለሆነች፣ አርትን ስለማከብረው፣ ያ ጥሩ ልጅ ስለሆነች፣ ስነ ስርዓት ያላት ልጅ ስለሆነች፣ ጂኒየስ የሆነች ልጅ ስለሆነች፣ የተማረች ስለሆነች፣ እንደሌላው
የሆነ ነገር እንኳን አርጋ እንደሌላው ማህይብ አይደለም ሰው የተነሳው እንደማንም ባልጋ አይደለም ከዛ ላይ ደግሞ ከልጅነቷ ጀምራ በዚህ ውስጥ የመጣች ልጅ ናት ታሪኳ ደግሞ በጣም የምታሳዝን ልጅ ናት ገባች እቺ ሴት በህግ ነው ልትጠየፏት ነው የሚገባው በተለይ እኔን ማቃችሁ 3 ልጆች እኔን ማከብራችሁ 3 ልጆች ሌሎቻችሁ እንኳን በጣም ነው የምንቃችሁ ከበፊቱም ገለባ እንደሆናችሁ አውቃለሁ ግን ገብታችሁ ያንን ነገር አፕሪሺየት ማድረጋችሁ ይሄንን ነገር የሰው ባል ለምን አልመጣም ብላችሁ አይዞሽ ምን ያህል ምንድነው እንዴት ታምናላችሁ እንደዚህ አይነት ነገር እሷን እውነት የሚቀርባት ወንድ አለ ታውቋታላችሁ ስትመጣኮ እቺ አመዳም ባሊ ሞቷል ብላ የሬሳ መቃብር እኮ ያሳየችው የመጣች ሴት እኮ ናት ኮፒ ሊንክ አድርጉልኝ ጋይስ የሬሳ መቃብር አሳይታ $13,000 ካበሾች ሬሳ መቃብሩን ሊያስነሱኝ ነው ያ ከተቀበረ ብዙ ጊዜ አልሆነው እርጥብ ነው ሬሳው ብላ አታላ በፌስቡክ €13,000 ተሰብስቦ ይሄ ምስኪን ህዝብ እኔ አንዳንዴ ኢትዮጵያኖች እንኳን ሀብታም አልሆናችሁ እንጂ ብሩን በትናችሁ እንደምትጨርሱት ተመልሳችሁ ድሃ እንደምትሆኑ ነው የምነግራችሁ ብር ሰብስቦ አውሮፓ አሜሪካ ነው ያለ ምናቃቸው ሰዎች በዛ ሰዓት የተዋወቋት እውነት መስሏቸው €13,000 ሰብስበው ነው የሰጧት ለሬሳ ብለው ግን ውሸት ነው ምንም ነገር ማጭበርበሪያው ነበር ይሄ የሬሳ መቃብር እየዞረች ማለት ነው የሬሳ መቃብሩን አሳይን ስትባል ኖ አቃጠልኩት አለች እንዴት ነው የተቀበረ ሬሳ ከስንት ጊዜ በኋላ ወጥቶ የሚቃጠለው ከዛ እንደዚህ ሆኖ አፈር ነገር ይዛ መጣ አሳየቻቸው አመነ ህዝቡ ማምን አላመንም የሚያምን አመነ ከዛስ በኋላ ዩቲዩብን በዛ ሰራች አማማቀች ሰውን በማዋረድ በመሳደብ ቀጠለች ችግር የለውም እንኳን እሷ ማንም ሰው ከጠቀማት ትይድበት ግን ይሄ ነገር ከመጀመሪያው ሞቅ ያረጋችሁ ስለተከተላችሁ ዛሬ ይሄ የት ደረሰ ቤተሰብ ጋር ደረሰ የሀገር ሀብት ጋር ደረሰ ነገ ደግሞ ኔክስት የትኛዋ ናት የትኛዋ ልጅ ናት የትኛዋ ወጣት ናት የትኛዋ አርቲስት ናት ያ በተለይ ፌሚኒስቶች ጃኒ ስትነካ ብቻ ነው የምትናገሩት ሊያ ስትሆን ነው የምትከሰሰው እዚች ላይ እርምጃ መውሰድ አትችሉ የተነካችሁ ዘቢው አይደለች አያችሁ ለዚህ ነው እናንተ ማቀም የላችሁም ያልኳችሁ ጭራሻውንም መጠፍታችኋል ያቺ ጆርዲ የምትባለው ናት ብቻዋን እየለፈለፈች ያለችው እሱ ማይዶን አላቀ አትችሉ ቋሚ የሆነ ነገር የላችሁ ለእናንተ የሚያዋጣ ለእናንተ የሚሆን ነገር ለእናንተ ፎሎ የሚያመጣ ለእናንተ ገንዘብ የሚሆን ሲሆን ተነስታችሁ ውሪ ሴት ልጅ እድሜ ያወስናትን ሴት ልጅ ትንሽ ትልቅ የሚል ነገር የለም ትዳር ያላት ልጅ ናት በስነ ስርዓቱ ያገባችሁ ነው በዚህ መልኩ ሲኬድባት ስራዋ ሲሰደብ ሴትነቷ ሲሰደብ በመልኳ ስትሰደብ ያ ልጁ ራሱ በወንድ ልጅ እንደዚህ ስትሰደብ ማንም ሰው ተነስቶ እንኳን በዚህ ነገር እንኳን እየሰራ ሰው የለም ከፌሚኒስቶቻችን ማለት ነው እሺ አያችሁ አቅም የላችሁም ለዚህ ነው ሊያን ለመውቀስ ተሰበሰባችሁ እስቲ ሊያ ላይ ትሄዳላችሁ እቺኛው ላይ ግን የለም ኦኬ ይሄንን ነው የምላችሁ አቅሙ የለንም ተበላሽተን ወራዳ የተዋረድን ነው የምላችሁ እሱ ብቻ አይደለም ደግሞ እየሄዳችሁ አሁንም አጠገባ ሆናችሁ አይዞሽ በቃ የተጎዳሽ ኖ ሲስተሟ ነው የሴትዮዋ ሲስተሟ ነው በየጊዜ የምታመጣው የምትለምንበት ሲስተሟ ነው ምንም ግንኙነት የላትም ስሽሽ ችግር አለባት እንደዚህ ሆኖ የሚመጣ ገንዘብ ግን ባፍንጫችሁ ይውጣ የሰው ቤትን አፍርሶ የሰው ቤትን ሰድቦ የሰው ቤትን ልጆች ተናግሮ ባልና ሚስትን ተናግሮ የሚመጣ ገንዘብ ባፍንጫ ይውጣ በነገራችን ላይ እኛ እናግዛቸው ልጆቻችንን የኢትዮጵያ ሕዝብ ማንንም ያግዘው የለም እግዚአብሔር ግን እንዳለው እነግራችኋለሁ ሁልሽም ተከፈ በሳክሽ ቁጥር ራስሽ ተከፈያታለሽ ችግሩ ምን ነው ታውቂያለሽ እኛ ደግሞ አንቺ ጋር እንመጣለን ወይ ምን ሆነሽ እንረዳሻለን ግን የራስሽ ኃጢያት ነው ራስሽን የሚገርፍሽ ሁልሽም የሚገርፍሽ የራስሽ ኃጢያት
እኔ ከዚህ በኋላ መድኃኒዓለም እናመላችሁ እንደዚህ አይነት ነገር በስነ ስርዓቱ በህግ ነው የሚሄድበት። በህግ ደግሞ የሚሄድኩበት ነው። ይሄንን ቃል ገባላችኋለሁ። የእሷ የማይቀር ነገር ነው። ልክ እንደዛች እንደለልቴ ማለት ነው። አንዱ ጊዜ ነው እንጂ የማይቀር ነገር ነው። ይሄንን ነግራችኋለሁ። ገና እሷም ገና ምን ይሄ ቀላል ነው። ገና ምን አይታችሁ ግን እግዚአብሔር ይመስገን። እኔ እዩዳ እግዚአብሔር ምስክሬ ነው የምላቸው። እኔ ከዩዳ ጋር ተጣልተናል፣ ግን ቴንኪዩ ሶ ማች ለምን እንደሆነ ታውቃላችሁ? የሰራችሁ ስራ በጣም መጥፎ ነው። በስነ ስርዓቱ የማንንም ስም ሳታነሳ ጌሟን መጫወት ትችላለች እንደ በፊቷ ብላ። ግን የዚች ልጅን ስም አንስታ ቬሎ እስከመልበስ ቬሎ በቀደም ያመጣችውን ቬሎ አይታችሁታል። የዛኔ ትዝ ይልሃል? እንደዚህ አይነት ነው። የዛኔ ትዝ ይልሃል? የገዛ ነው ቬሎ ብላ ያመጣችሁ ሌላ፣ ዛሬ ለብሳ የመጣችሁ ሌላ። አቃተኝ ልጅ እስከ መፈጠሩ። ግን እግዚአብሔር ፈረደባችሁ። እንደኛ ያለው ያምናል። ግን ሌሎች ህፃናት፣ ወጣቶች፣ ሌሎች ከነዚህ የዚህ የክፉ የሰይጣኑ መንገድ ያልገባቸው ብዙ ሰዎች አሉ። እውነት ነው የሚመስላቸው። አዝነው የሚያለቅሱ አሉ። ቁጭ ብለው የሚያወሩ አሉ። አዝነው ይሄ ሁላ ጊፍት የተሰጠው ስላዘነ ነው። ይሄ ህዝብ ነው ያውቀዋለሁ። በፍቅር በፎንቃ ከመጣህበት ነፍሱን ይሰጣል። ተከደው ምናምን በቃ እያሳዘነ በቃ ምክንያቱም ሁላችንም የራሳችን የውስጣችን እሳት ስላለብን አዊ ከዳት ምናምን እንጂ እውነቱን ስላወቀ አይደለም ይሰጣት። ግን እግዚአብሔር ይመስገን እንደተጠበቀው አይደለችም። እግዚአብሔር አክሽቶ ይቺ ልጅም ትልቅ አምላክ አላት። ገና ምን አይተሽ እኛ ባንቺ ደግሞ ጊዜ አጥቼ ደግሞ እኔ ባንቺ አቤት አስበሽዋል ለሊቱን በሙሉ አትስጧት ብዬ እኔ ምናምን ሳበላሽ እኔ ያስኩት ትልቅ መድኃኒዓለም እንዳለ ታውቂያለሽ። ከቀማሽ እኔ ነፍስሽን እንዲቀማ ብቻ ነው መጸለየው። በእኔ ሳይሆን ሲቀር ምን እንደምታውቂያለሽ እኔ እግዚአብሔር ሊሰራ የፈለገው ነገር አለ። አለቀ። በእኔ የማይሰራ በሱ የሚሰራ ግን አለ። ገብቶሻል? ሰውን ያለ ስራው ሲሰጭ የአንዱ ቤት ፈርሶ አንቺ ተሰብስበሽ ቁጭ ልትይ አሩ ሲሪየስ በምን መልኩ ያልደረሰብሽን ሰው ምንድነው ምክንያትሽ? ገንዘብ። ምክንያቱም ይሄ የመጣሽበት ፈርጋን ገናይትሽ ሳይካትሪስት ነው የሚያስፈልግሽ። በነገራችን ላይ አመጣ የወጣችሁ በ9 ዓመቷ የወጣችሁ በእግሯ እስከ የመን ድረስ በእግሯ ተናግራለች። ራሷ ሻርክ ጋራ ሰላም እየተባባለና እሱ ውሸት ነው። አንቺ በሻርክ ማለት ለሚመጣሽው የመን ስትገቢ ምንም የምታውቂው ሻርክ ምናምን የሚባል ነገር የለም። በእግሯ ነው የመጣችሁ። በእግሯ በ9 ዓመቷ ነው የወጣችሁ። እንኳንስ አበሻ ልትገናኝ አይደለም አካባቢዋ ላይ ያለው በሙሉ የመንና የመን ነው። አረቦች ምናምን ናቸው። ኤርትራያኖችም ሀበሾችም አጠገብ አያደርሷትም። መረጃ ከፈለጋችሁ ነው ይሰጣችኋል። ማንም አያደርሳትም አጠገቡ። እንዲህም አለ። ምንድን ነው የሚሉት? ሄሉ ጠንካራ ናት ይሏቸዋል። እንደዚህ አይነት ሴት ደግሞ የሚያስፈልጋት ምንድነው? ሕክምና ብቻ ነው። ሰምታችኋታል ቅድም በቃ ምንድን ነው የሆነ ነገር እንኳን ቢሰማት ኖሮ ቦይፍሬንዷ ኤክሷ ቢሆንና የፍቅር ነገር ቢኖር ብር አይታያትም ነበር። ምን እንዳለች ታውቃላችሁ? ጠበቅኳችሁ ነው ያለችው። አልሰጣችሁኝም። ከዚህ በኋላ ግን ከኔ ጥሩ ነገር እንዳትጠብቁ። ከዚህ በኋላ እንደሰጠኝ መርዝን የሰጣችሁኝ መርዝ ሰጣችኋለሁ ብላለች። ምክንያቱም ዳስኬቱም ጌልት ብር ነው የምትፈልገው እሱ። ስጡኝ ኦኬ፣ ካልሰጣችሁኝ ግን እጨርሳችኋለሁ። ከዚህ በኋላ በእኔ እንዳትፈርዱ። አሁን እንግዲህ ከዚህ በኋላ የሚመጣው በሙሉ በውሸት ዶክሜንት፣ በውሸት አንድ ሀቅ ነገር፣ አንድ እውነት ነገር የላትም። አንድ እውነት ነገር የላትም። ስድብ አለባት። እዚሁ ላይ ትለቃቅማለች፣ ኢንሳይል ትላለች፣ ታዋርዳችኋለች። አለቀ። ተስፋስ ሌላ ነገር የላትም። ግን የማይነቁ አንጫጫቻችሁ ያላችሁት ትንጫጫለሽ። አይዞሽ። ይሄኔ በህይወትሽ በኑሮሽ እየተንጫጫሽ ነው። ይሄኔ እዚህ ጋር ፈጠሽ እኮ የምታኝ እኮ ወገብሽ እየተንቀጠቀጠ እግርሽ ውስጥ እሳት እየወጣ የኔን ህይወት እየፈለግሽ ነው። አንቺ ተንጫጭ። እኛማ ስለደላን
እግዚአብሔር ይመስገን ቁጭ ስላረገን ለሌላው ድምጽ እየሆንኩኝ ነው። የኃጢአትን ገንዘብ ልበላን እዚህ ጋር ልቀመጥ፣ የሰውን ስም አጥፍቼ ልበላ ልቀመጥ። ይገባሻል? ያ እንደዚች ያለች ባለጌ ግን እንደዚች ያለች ስድ ግን የሰው ቤት ውስጥ ገብታ አፍርሳ እንዴ! እናንተ ሰዎች እንዴት ነው የምታስቡት? ግን እምነት ጠፋባችሁ? አትሊስት ያቺ እምነት እኮ ነበረችን እዛ ሀገር ውስጥ ስናድግ በየቤታችን ሙስሊምም ይሁን ክርስቲያን የሆነ የምንፈራው እግዚአብሔር አለ፣ የምንፈራው አላህ አለ። እሱ በሙሉ ጠፋብን ማለት ነው። በቃ ሁሉንም እሺ፣ ሁሉንም እሱን እንኳን የሆነ ነገር እንኳን ስንሰራ ፍራ እግዚአብሔር አለ እግዚአብሔር ምንለው እሱን ጠፋ። በግላችን እንስረቅ እንዋሽ፣ በግላችን ግን እንዲህ ፍጥጥ ያለ ነገር ለጌም እና ለገንዘብ ለቲክቶክ ለዩቲዩብ ተብሎ የሰው ቤት ለዚያውም የአገር ትልልቅ የሆኑ ሰዎችን አንበሳ እየወረደ ዝም በሉ እየተባለ እባክሽ ቤታዬን አትናገርብኝ 5 አንበሳ ያወረደችው ማንሽ አንቺ ምናምን ሰለ በእናትሽ ቤታዬን ምክንያቱም ቤታን ስለሚወዷት ቤታ በአይን እንኳን ማጣቃቸውም ተወቃቸው ሄዶ 5 አንበሳ ለምን ቤታን እንዳትናገራት ማለት ነው። ቤታ ምንድነው ቅድም ያለችው? ያ እኔ አባቴን ብቻ ስለተናገረችብኝ ይቅርታ ተበለኝ። እኔ ማለት በነገራችን ላይ አንድ ናቸው። የዛ አካባቢ ሰው ዝም ብሎ ነው የሚቦጠረቀው። ይሄ ሐሞት ምናምን ነገር የለበትም። በነገራችን ላይ አንድ ናቸው። ቤታም አንቺ ሄለንም ያችጉችም አንድ ናቸው። ቶሎ ነው የሚረሱት ነገሮችን። እንደኔ ያለችው ስታጋጥምሽ ግን እኔ መቼም ምንም ነገር ምረሳ ሴት አይደለም። ሐሞት ያለኝ ሴት ነኝ። ገራሬ አረሳልሽ። ይሄ ነው ከእናንተ ለየት የሚያደርገኝ ይሄ ነው። ገባሽ? ግን የኔ ችግር የለም። ኤኒ ታይም ይኸውልሽ እንዲህ ስትወድቂ እንዲህ ድንጋይ ነው የምጥልብሽ። ኤኒ ታይም አሳብድሻለሁ። ታውቂያለሽ እንዴት አድርጌ ዩቲዩብሽን እንዳፈራረስኩትኝ። ይኸውልሽ እንደ ሰፌድ አንድ ሰረዝ ነው እንዴ ሳብ አድርጌ ሰብለን ያወጣውብሽ። ሰብለ ስትወጣ ክዊል ያወጣች አለቀ መታውሽ። ከዛ በኋላ መጀመሪያማ ሰብለ ካናዳን ይዘሽ የተማረች በጣም ስማርት የሆነችን ሴት ይዘሽ እንዲቀውጥ ስታረጊው የኔን ስም እያስነሳሽ ገባሽ? አንድ ቃል ነው የተናገርኩት። ሰብልዬ እቺ ሴትዮ ካንቺ ጋር ፓስ አታረግም ያልኳት። በትክክልም ደግሞ ፓስ አታረግም ሰብለ ካንቺ ጋር እዛ ቦታ ላይ ዛሬ እንዴት እግዚአብሔር እንዴት እንደምታመን ያል አሁንም ነገርኩሽ አይደለ? ከዩቲዩብሽ ላይ አንድ ሰው ስብ ያለው አሁን ደግሞ ከህይወትሽ ላይ አንድ ነገር ነው የምሰበው። ልጅሽን ነው ያወጣውልሽ። ልጅሽን ያን ያቃጠልሽ ገና የበቀደሙን ፎቶ ደግሞ አስለቅቅልሻለሁ። ቅርብ ቀን ደግሞ ፎቶ ደርሶኛል። የባልሽም የባልሽ ዱባይ ያለው ማለት ነው። የነሳራን ሀበሻ ዝርዝግ አድርገው የነገረው የልጇ አባት ዱባይ ነው የሚኖረው። ነው እንደዚህ አይነት ባለጌ እኔ እኮ ዱባይ ትልቅ ሰው አለኝ ማለት የልጅሽ አባት ልጅሽን ከትምህርት ቤት እንዲያንቀሽ ነው የምታመጪው እስከ ቤት ድረስ ማንንም ፈቀቅ ብሎ የሚያይልን። ስለ ልጅሽ ሲናገሩብሽ እንዲያደርግሻል አይደለ? እስከነ ፎቶ አሳይሻለሁ ምን እንደሚመስል ልጅሽ። ያ አንቺ እስካላቆምሽ ድረስ ማአት ጠላት እያፈራሽ ነው የምትሄጂው። አንቺ ባወራሽ ቁጥር አንቺ ስለ ሰው እንደዚህ ያወጣለሁ ስትይ ስለ አንቺም ይወጣል። ይሄም አይቀር ነው። ገባሽ? ከዛ የልጅሽን ፎቶ ስታይ ራስሽ ታፍሪበታለሽ። ለምን ትናደጃለሽ? ይሄ እኮ እግዚአብሔር ስጦታ ነው። አንቺ የሰው ልጅ የሙኒትን ልጅ እንደዚህና እንደዚህና what about you እኔ በጣም የምናደደው እንደዚህ አይነት ራሳችሁ ላይ ያለ ችግር ባክ ዘርበል። እኔ ትላንትና ጌም ያላክልኝ በሙሉ አሁን እዚህ ጋር ህዝብ ተሰብስበው ስታይ ትልክልኛል አይደል? እንዴ ቡልሽት ይደዘረደዛ እከካሞች። እነዚህ ደግሞ አስቀያሚ ሁላ በጣም የሚገርሙት እነዚህ ደግሞ ትላንትና እዚህ ጋር ጌም ስትጫወት የማይልክልክ ሰው ያይና 300 400 ሰው ጌም ይልክላል። ገራሪ ረደዛ አንቺ ልንገርሽ እኔ እንዳንቺ ቀኑ ሙሉ አይደለም የምለፈልፈው፣ ጠብቄ ነው ማስገባልሽ። እንደዚህ ነው ራቁትሽን ማስቀርሽ፣ እንዲህ እንድታብጅ ነው ማለሽ። ልንገርሽ በተፈጥሮ
እንዳንቺ ደደብ ደንቆሮ ሴት አይደለሁም እኔ። ሲመቸኝ ግን እጥልሻለሁ፣ ሳይመቸኝ ግን እኔም ድብድብ አልፈልግም። ሲመቸኝ ሳገኘሽ ግን እንደዚህ ነው ቀንድሽን እንዲያቁሜ ያሰብሽው። እኔ በገንዘብ ነው የምቀጣሽ። እኔ ካንቺ ጋር እዚህ ጋር ቁጭ ብዬ ለምን መሰልሽ ገብሽ ስለሆነ አንቺ የጠበቅሽው ይሄንን ስትይ ምናምን ነገር ጌም ስትጫወጪ በዛውም ዮዳብን እንቀጥቅጠሽ ደብድበሽ ምናምን ነገር ኖ ታሪክሽን ማውራት ነው። ትላንትና በመቃብር አጭበርበረሻል $13,000 ይሄ ህዝብ ሰብስቦልሻል። ባሌ ሁሌ ደግሞ በቃ ባል ሌላ ማጭበርበር የለሽም እንዴ? ሁሌ ጊዜ በቃ ሁሌ ማጭበርበረ ይሄ ነው በቃ ሁሌ ጊዜ ባል። የባለፈውንም ባሌ ሞቶ ከመቃብር አውጥተው ነው ያልሽው አይደለ? ከመቃብር አውጥተው ወደ ራሳቸው ወስደው እንትን ሊሉት ነው። እኔ ግን የድሮ ቪዲዮ እኮ የላችሁም። የድሮ ቪዲዮ ቢኖራችሁ ኖሮ መቃብር ለመቃብር ህዝቡን ደግሞ ይሄ የኢትዮጵያ ህዝብ ደግሞ አይ መጪ የዛኔ ደግሞ ይሄ እንትኑ ጊዜ ነበር፣ የቄሮ ሙቭመንት ጊዜ ነበር። አይ የኔ ጌታ የኔ እግዚአብሔርን ህዝቡ በቃ የኔ ልጅ የኔ ጌታ በስደት መጥቶ ታሙ እንደዚህ ሆኖ ምናምን እያላልኳችሁ ህዝቡ አሉ በባንኳ ገንዘቡ እየላከ እኛ ራሳችን የእውነት ነበር የመሰለ መቃብር ለመቃብር እየዞረች የሰው መቃብር እያሳየች ይሄ ነው መቃብሩ ያ ሊያወጡትና ሊጥሉት ነው። ከተቀበረ ገና ነው፣ እርጥብ ነው። ምን ላርግ አብጃለሁ ምናምን ስትል ህዝብ እኮ በጣም እኮ አትሪክ እኮ የሆነ ህዝብ እኮ ነው። ሬሳውን ከመቃብር ውስጥ አውጥታ ሌላ ቦታ ተቀብሮ እግዚአብሔር ምስክሬ እኔ አንዳንዴ እኮ የምትሰራው ስራ እኮ የሌለ እኮ ነው። ተቀብሮ ሐውልት ተሰርቶ ለስንት ዓመት እንድትከፍል ተብሎ $13,000 የተሰጣት። በሱም ጭቅጭቅ $13,000 ነው የደረሰኝ። ግማሹ $23,000 ነው። 13,000 23 ከዛች ከስዊድን ካለች ሴትዮ ጋር ማለት ነው። ለካ በእነሱ ሌላ ገንዘብ ነው፣ በዶላር ደግሞ ሌላ ነው። በኖርዌይ ገንዘብ ሌላ ነው፣ በእንደዚህ ገንዘብ ነው ተብሎ ነገሩ በዛው ቀር። ዩቲዩብን ከፈተች። ከዛ በኋላ ጀመረች ፖለቲካውን ማለት ነው። በዚህ በደንቆሮ ጭንቅላታ ጽሁፍ እንኳን ማታነቢ ደንቆሮ ጽፈሽ እንኳን ማታነቢ አይሽ የዛሬ 25 ዓመት የዛሬ 50 ዓመት ካገኘሽ እጥልሻለሁ። ልጅ ከያኔ እጥልሻለሁ እጥልሻለሁ። ስጥልሽ ደግሞ ልንገርሽ አይደለ ባገኘሁት ነገር ነው የምጥልሽ። እንዲህ ፈዘሽ እንድትቀሪ ማለት ነው። እንደዚህ እያልሽ በቃ አንቺ አሁን የታየሽ ምንድነው? እንደ ሀቢባ ነፍሰ ጡር ሆና ነው ያንን ሁሉ አንበሳ ያገኘችው። ጥሩ ሰርታ ነው። ያ አረብ ሀገር ላሉት እንኳን አረብ ሀገር ላሉት አይደለም አውሮፓ ላሉት ድምጽ ሆና ነው። አንቺ ምን ሰርተሽ ነው? ለአንቺ ምን አርገሽ ነው ሰውን ያለ ወንጀሉ እየከሰስሽው? ሰውን ያለ ወንጀል እየከሰስሽ የሰው ቤት እየበጠበጥሽ የውሸት ታሪክ የእውነት እያስመስልሽ እየመጣሽ ለጊዜውም ቢሆን እኮ ይሄ ቤት እኮ ሀዘን ይኖረዋል። በጠበጥሻቸው። ምክንያቱም የበጠበጥሽው ቤት ተራ ዝም ብሎ የማይታወቅ ሰው ቤት አይደለም። የበጠበጥሽው ቤት እዚህ ጋር ለመድረስ ኢትዮጵያ ውስጥ መከራዋንና ስቃያን ያየች እህት ናት። በጣም የሚያሳዝን ህይወት አለ። የዘቢባን ህይወት ሰምታችሁ እንደሆነ ኢቭን ራሷን ልታጠፋ በረኪና ጠጥታ ነበር። ገባችሁ? ምን ያህል የህይወት መሰናክልን አልፋ ዛሬ ደስተኛ ስትሆን የራሷ ነገር ደስተኛ ስትሆን እቺን ሴት እቺን ሴት ግን ምን ያህል 5 ሆነው ጀምረው ያውላ ብጥብጥ ያውላቸው በጣም የምታሳዝን ልጅ ናት። በጣም የምታሳዝን ልጅ ናት። እኔ ደግሞ ጥሎብኝ በጣም ነው የምወዳት። እኔ ከዛ ግሩፕ ውስጥ ቀሊም የሚወዳት ግሬስ ያላት ደስ የምትለኝ ሴት እሷ ናት። እነ ብዙነሽ እነ ሂሩት በቀለን የምታስታውሰኝ የሆነች ግሬስ ያላት ልጅ ናት። ሌሎቹን እንኳን ብዙም እንትን አላቸው። አንቺ እንደዚህ አይነት ሰው አትሊስት አንዳንዴ እኮ የሆነ እንዲህ ትላላችሁ የሆነ ነገር ኢቭን እንኳን እኛ በፖለቲካ የሆነ ሰው እኔ አሁን በፖለቲካው ድሮ ጌታቸው አሰፋን ልናገረው ፈልግና ውስጤ ያሳዝነኛል። ኢቭን አስባችሁታል? ፖለቲካ ማለት መገዳደል ነው። ትሾታዋለህ ወይ ሾታሃል፣ ሞት ነው ያለ እንትን። ምክንያቱም የአፍሪካ ፖለቲካ እንደዛ ስለሆነ ኢቭን የምትናገረው ያለ ማትናገረው ያለ። አንቺ ግን ይሄ በቃ ይሄ
የእቃቃ ጨዋታ ማለት ነው። ይሄ ሁላ ለምንድን ነው? አራበሽም አልጠማሽም። ኑሬ ጥሩ ሀገር ነው። ያ ግን ኖ አይደለም። ይሄ እንትን ስላለብሽ ይሄ ሰይጣን ስላለብሽ ነው እንደዚህ በቃ አፈር ቢያፈር ያስበላሽ። ጥሩ ነገር ብትሰሪ እኮ ታገኘዋለሽ። ቢቀርስ ባይበላስ እኔ ሳስበው ምንድነው የሚሆነው መጨረሻሽ ነው። እንደዚህ ሰብስበሽ ያመጣሽው ገንዘብ ምንድነው የሚሆነው? ይኸው እያየሽ እኮ ነው በልጅሽ እያየሽ እኮ ነው። እስቲ አንቺ ወንድ ኮንሽ እስቲ ወደ ኢትዮጵያ ኮሚኒቲ ያውጭ ወንድ ኮንሽ አያሳፍራል አይደል? በጣም ነው የሚያሳፍረው። አንቺ ከኔ ጋር የተጠማመርሽበት እኔ ደግሞ ኖርማል ነው የማየው አይደለም። ነገርኩሽ እኮ እኔ ቤተሰብ ውስጥ ቢፈጠር እንደዛ ነገር ለኔ ኖርማል በቃ አክሴፕት ማድረግ አለብኝ። ምንም እኔ ችግር የለብኝ። ዋይ ለምን ነው አክሴፕት ማታረግ ልጅሽን ጉዳይ? ዋይ ለምን ያ ነው እንደዚህ የሚያሳብድሽ እንዲህ የሚያደርግሽ አይደል? አክሴፕት አድርጊው። አውሮፓ ነው ኢትዮጵያ አይደለም የሚኖረው የተከለከለበት ሀገር። አክሴፕት አድርጊው አይደል? ነጭ ቅባ አንቺ ራስሽ ችግር እኮ ነው። አንዳንድ ጊዜ ልጄን ሳያት ኃይለኝነቷን ምናምን ሳያት የኔ ነው ብዬ አክሴፕት አድርጓለሁ። ኃይለኝነቷን በቃ ከኔ ወሰደችው። አንቺ ደግሞ ሲያሽ ወንድ ነው የምትመስለው። የምትይው ነገር ይሄ አጠጣጥሽ ራሱ ምናምን ሳያሽ ወንድ ነሽ። በቃ ቀስ ብለሽ ወንድ ነሽ። አነጋገርሽ የሴት እንትን የለሽም። ቤታዮ የሐረር ልጅ ናት፣ የሴት እንትን አላት። ጉቺ የሐረር ልጅ ናት፣ የሴት አቋም አላት። ሌሎቹም የሴት አቋም አላቸው። አንቺም ስተት ነሽ፣ ልጅሽም ስተት ነው ካልሽው በእኛ አባባል ማለት ነው። ግን ስተት ብዬ አይደለም፣ ግን ስተት ነሽ። አክሴፕት ካላረግሽው ስተት ነሽ። ይሄ እንዳይወጣን በቃ ያ ነገር ያምሻል ጭንቅላትሽ። እንግዲህ አስበሽዋል ምን ያህል ውስጥሽ ልጅሽ ላይ ምን ልታረጊ እንደምትችይ አይደለም አላውቅም። አክሴፕት አርግ፣ ቴራፒ ሂጂ። ይሄ ኖርማል፣ ይሄ እግዚአብሔር ሰርቶ የሰጠሽ ነው። ተቀበዩ። ኦኬ ተቀበዩ። ይሄንን ለመደበቅ ይሄንን ለመሯሯጥ ይሄንን ምን ሰምብን በቃ ምናምን ያንቺ ነገር እንዳይወራ ነው ከቨር የምታረጊው። 3 ሚሊዮን ብር ነው የጠየቀችው። 3 ሚሊዮን ብር ቀዳዳ ስማ አይተነዋል እኮ ምንድነው ፉን አልክሳ ለኛ ሰው የሚገባን ኮይነ ስንት እንደሆነ እንዳልሆነ እኛ እንነግርሃለን። ኤኒዌይ እንደዚህ አይነት ባለጌና ስድ እንገርሽ እንደተመኘሽ ትቀሪያለሽ። እንደተመኘሽ ይሄንን ነግርሽ። ግን እግዚአብሔር ደግሞ ለሌሎቻችሁ መልስ አለው። እቺ ሴትዮ እግዚአብሔር ምስክሬ ነው መልስ አለው። ይሄን ደግሞ ጠንቅቄ ነው የምነግርሽ። ጠንቅቄ ነው የምነግርሽ። ባለጌ ስድ እንዳንቺ ያሉ ስዶች ናቸው። ገባሽ? አንቺ አሁን መስሎሻል እንደነ ሀቢባ እንደነ አንዳንድ ሰዎች ይሄ በጣም ብዙ ሰዎች አሉ። ያ መናገር ማስረዳት እንደዚህ አይነት ስህተት እንኳን ቢፈጠር ያንቺ እኮ እኔ እኮ በጣም አንዳንድ የሚገርመኝ ተሰድበው ተዋርደው እሷ እኮ ትክክል ናት እኮ ያለችው ነገር እሷ እኮ ትክክል ናት ትላለች። እቺ ወራዳ እንደ ዱባይ ያለች እቺ አሜሪካን ቤታየው ያ እኔ እንደ አባቴን ይቀርበተልና አባቴን ይቀርበተልን ደግሞ እንዳንቺ ሰደበችው አይደል? ቤታየው አባትሽ ያደርግሻል ያለችሽ እኮ ሴት ልጅ እኮ አባት ብዙ አይነት ስድቦች አሉ። አንዳንዴ እንደ ሽፓስ የምታያት አባትሽ እኮ ነው ህግሽን የወሰደ። ቅር አይደለም የሚለኝ እንደዚህ ነገር ቅር አይደለም። ከቅሬታ ያለፈ ነው። እኔ አንዳንዴ ምን አይነት ሐሞት አጠጥተው እንትን እንዳሏቸው አይ ዶንት ኖ አይገባኝም። ትንሽ ቅር አለኝ እንጂ ለምን ዛሬ ትተስላለች ወይ እንደናከለዬ ወይ እንደዚህ ብላ ከነጉቺ ጋር ስላገዘችልሽ እኔ አንድ ጊፍተር አሚና የምትባል ጊፍተር ሁለተኛ እንዳትመጪ ነው ጋር ሁለተኛ ብሎክ ባይሻውን ብሎክ ነው ማረክሽ። ሁለተኛ እናንተ ሾካካዎች እንዴ
እኔ ጋር እየመጡ ሄለን እቺ ባለጌ ምናምን የሚሉት በሙሉ እሷ ጋር ጊፍት ሲሰጡ አያችሁ። መድኃኒዓለምን ጊፍት ሲሰጡ ኧረ ሳራ ኧረ ሳርዬ ኧረ ይሄ እኮ በሽታ እኮ ነው። ይሄ እኮ በሽታ እኮ ነው። አሁን ሰው ምንድን ነው የሚመስለው? ለእኔ ከኔ ጋር ስለተጣላችሁ ምናምን እኔ አንድ ቀን ስለኛ ቤት ስታወራ ወጥቼ መልሼላት አይታችሁኝ ታውቃላችሁ? ነው ግን አንድ ሳራ ሀበሻ እኔ በጣም ያሳዘነች፣ በነገራችን በጣም ያሳዘነችኝ ሳራ ሀበሻ። እነዚህ ነገር የማይችሉ ሰዎች አሉ፣ ገባችሁ? እንደዚህ አይነት የማይንቦጫረቁ ይሁን በቃ ህይወታቸው። ሳራ ሀበሻውን የምትሰድባት ይሁን ብታጠፋ እንኳን የምትናገራት ሴት አይደለችም። ላይፏ በስራ ያሳለፈች ልጅ ቢልድ ናት። በቃ ለአረብ ሀገርም ለአውሮፓም እንደዚህ አረብ ሀገር ፎቅ አላት ምናምን ሲሆን አረብ ሀገር እኔ እንደመጀመሪያ አረብ ሀገር የሰራ ሰው ፎቅ ይሰራል ወይ ነው ያልኩት። መድኃኒዓለምን እኔ አረብ ሀገር ቤት ምናምን እንደሚሰሩ ራሳቸው እንደሚችሉ ልጆች እህት ምናምን እንደሚረዱ ነው እንጂ የማውቀው። ሲጀመር አረብ ሀገር ያንን እንኳን እኔ እንዳስተውል ያደረገችኝ ሴት ናት። ይህን ያህል ፎቅ ሰርታለች። በጣም ጀግና ናት። ክብር የሚገባት ሴት ናት። ግን እንደዛ አበሻቅጣት ምን ብላት የእሷ ጓደኛ ወይንም ደግሞ ኢቨን አረብ ሀገር እንኳን የምትኖሩ ሰዎች እችን ሴትዮ እውነቴን ነው የምላችሁ እንትን ማለት የለባችሁ። እች ባለጌ ናት። አርትን የምትወዱ ዘፈን ሴትነትን የምትወዱ ራሱ በዚህ መልኩ የሆነ ልትተቿ ዘፈንሽ ምናምን ብላችሁ እሱም አይባልም በነገራችን ላይ። ምክንያቱም እነሱ ለፍተው ነው የተማርክ ትንሽ ሞደርን ስትሆን እንደዚህ አይነት አሁን እኔ ዘፈን አዳምጭ ምናምን ሲሉ ቬሮኒካ ነው ልናገራት ፈልግና ግን ምንም ቢሆን ለፍታበታለች። ለእኔ ግን አልተመቸኝም። አለቀ። ሌላ ፋር አትሂዱ ነው የምላችሁ። ዘፈኑን ለእኔ አልተመቸኝም፣ ግን ሌላው ስለተመቸው ነው እስከ አፍሪካ ድረስ ሄዳ ጊፍት እንትን የተሰጣት ሽልማት የተሰጣት ወይኔ የሆነችው ያኔ። ምክንያቱም ልጅቷ ለፍታበታለች። አይባልም ስታቅ ስለምንም ነገር ስታቅ አይባልም እንደዚህ አይነት ነገር። እቺ ደንቆሮ ከጫካ የመጣች ባለጌ ያ ሲጀመር አመጣጥሽ ራሱ ከሆነ ጫካ እንኳን አንቺ የሐረር ልጅ ልትሆኝ አይደለም ጫካ ናችሁ እናንተ ራሳችሁ። ምን የሰለጠን እንትን የለም። ከጫካ ውስጥ የመጣሽ ነሽ እከካ። አትሊስት ሐረር ከተማ ውስጥ እንኳን የሆነ ትንሽ ትምህርት ቤት ውስጥ እንኳን የሄድሽ ሴት እንኳን አይደለሽ። ትንሽ እንኳን የሰለጠነ ነገር እንኳን ላይብራሪና ትምህርት ቤት ያየሽ ሃይስኩል እንኳን ሄድሽ አይደለሽ። ከሆነ እዛ ከጫካ ውስጥ ትመጫለሽ። ይህ ጫካ ጭንቅላትሽ እስከ ስካንዲቪያ እስከ ኖርዌይ ይመጣል። ከዛ እንደ ጫካ ትሮጭብናለሽ እከካ። ጫካን እየመነጠሩ መስራት ነው የሰለቸን እኛ ራሳችን። እግዚአብሔር ምስክሬ ነው የምላችሁ። ለዚህ ነው ትምህርት ይቅደም። ምክንያቱም የተሰራውን ፎቅም የተሰራውንም ጫካ ታበላሹታላችሁ እናንተ። ምክንያቱም ቀድሞ ይሄ መንገድ ቢሰራ ቀድሞ ይሄ መብራት ቢገጠምላችሁ እናንተ መብራቱ ላይ ትሸናላችሁ ራስ እንዳንቺ አይነቱ ማለት ነው። ምክንያቱም ያበላሻል እከካም። እንዲያውም ጨለማ ነው እዛ ጋር አልሸናም ብለህ ነው መብራት ጋር የምትሸናው። እንዳንቺ ያለው ኖሮ ይመተሽ እንኳን እንትን ያልሽ። ለዚህ ነው ስልጣኔ ትምህርት ይቅደም፣ ተቋሞች ይዘጋጁ፣ ትምህርት ይቅደም። ስትማር ትሰለጥናለህ፣ ስትማር ታገናዝባለህ። እከካ ደንቆሮ፣ የደንቆሮ ዘር በስባሳ ባለጌ እንዴ! ሰው እኮ በብዙ ነገር እኮ ይነጋገራል። በብዙ የተጣሉም ሰዎች እንዳንቺን የረካሽ ዝቃጭ ከብትን አይቻላል። እግዚአብሔር ምስክሬ ነው የምልሽ። የሆነ ፍርሃ እግዚአብሔር ሁላችንም እንናገራለን። ሁላችንም ልንናገር እንችላለን። ግን የሆነ ታውቂያለሽ የማትናገር ይነገራል። ጂጂ ደንቆሮ የሆነ ወይ ጅቦኮ አሁን የት እንደነበርኩ ታውቂያለሽ? እሷ ቤት ነበርክ አይደል? ምን እንዳለችኝ ታውቂያለሽ? እኔ ነጭ ቬሎ ስለብስ ጂጂ ነጭ ቬሎ ለበሰች። እኔ እሱን ስጠብቅ ጂጂ ሆዴን ትጠብቃለች። ኧረ አህያ እኔ ጂጂ እንዳንቺ ከአራት ዓመት በኋላ እንኳን ከአራት ቀን በኋላ እኔ ሰው ትዝ አይለኝም። እከካ ፋራ ሰገጤ። ቆይ ልጨርስ። የአዲስ አበባ ልጅ አቅፈሽ የዞረብሽ ምን አባሽ ታቅፊያለሽ አንቺ? ጂጂ አስጨርሽኝ። ጂጂ እኔን እየተከተለች ነጭ ስለብስ ነጭ፣ ቀይ አበባ ሲይዝ ቀይ አበባ፣ እኔ ኢሱ ስል እሷ ሆዴ
እኔ ለምር ረፍ ጂጂ ይወድሻል ታውቂያለሽ። እሺ ኢሱስ አንቺ ኢሱን ነው የምትጠብቂው? ወዴ ተናገሪ ግልጹ። እኔ እኮ የመርካቶ ልጅ እኮ ነው። ምን ሆነሃል? ስትጀምር ጀምሮ ቆንጆ ስናቅፍ የኖሩን ሰዎች ደግሞ እንደትችልጅ አህያ እሷ እኮ አይታው እኮ ነው የወደደችው። ግን አይታው የሀረር ልጅ እኮ ነች። አረ ከዚህ በፊት ግንኙነት ነበር። አረ የሀረር ልጅ አይደለችም። በእናትህ የሀረር ልጅ በጣም ምርጥ አንዳንዶች ገገሞች በጣም ምርጥ ሰው ነው ያለበት። ይቺ የሆነ ጫካ አለ ከዛ ነው የመጣችው። እኔ ጂጂ ሚስጥሩን እኮ ተቀብያታለሁ። ልሰልላት ሄድኩኝ። መጀመሪያ አዳምጪኝ። ቀስ ብዬ ነው የገባሁት። ልሰልላት ሹፋለ እግዚአብሔር አንተ እኮ ከአንተ ጋር ለማሾፍ ፕሮግራም ላይ ነው እንጂ እኔ በጣም ተናድጃለሁ። አይ ሲሪየስ ግን አይደለም መድኃኒዓለም ምናምን ሲሪየስ ግን ጥሩ ልሰልላት ሂጄ ቆይ አዳምጪኝ እሺ እናቴ ልሰልላት ሂጅ። ኧረ ጌሙንማ ጠበጠበችው እናቴን ጠበጠበችው። ኧረ ሂድ ወረኛ ሂድ። ስንት አንበሳ ነው የወረደላት? እሷ ከጠበጠበችው ይልቅ እንትና እዮዳብ አራት አንበሳ እኮ ነው የወረደለት። አራታም ኧረ ምን ያደርጋል እቺ አሞን ሌዲ ኦን ላይ ወለስ አታውራ ናታ። እውነት ነው የሚመስለው ይሄ ህዝብ። ዝም በል ዝም በል። ጂጂዬ ጓደኝነታችን ስለሚበልጥብን ሂጅ ሰልያታለሁ። አንድ አዳምጪ። ሄለን ቤት ታብታብ አስደርጌ ሆን ብዬ ለስለላ ተመልከች። አየሽ ከዛ ማዳመጥ ጀመርኩኝ። ጂጂ ነጭ ለብሳ አንቺ እንደ ቀናሽ እያስመሰለችሽ ነው። ማንቺ 16 አንበሳ ስለወረደልኝ እንዳላወርድ እሺ እንዳላወርድ አትቀደድ። አውርደሃል 16 አንበሳ እናቴን 16 አወርደሃለሁ። እሺ ሁለት አንበሳ ነው እንዴ ጂጂ አውርደ። ያ ጃጓር የሚባል እሷ ቤት የሚንቀለቀል የሆነ ሲያስጠላ ስንት አንበሳ እንዳወረደ ታውቂያለሽ? 8 አንበሳ። ወይኔ ጂጂ አልነበረችም ወላሂ። ሁለት አንበሳ ነው ያወረደው። ሁለት አንበሳ። አትቀደድ ሚውት አታርጊ እናቴ። አትቀደዳ ቶፓን ላይ ነበረች እኮ ቶፓን ላይ ነበረች። አትቀደድ። እሱም ሴታ ሴት ፈርሳም ስለሆነ ነው። እከካ ጂጂ እናቴን አንዳንድሽ በቃ ነው ጉረኛ ለስሙ እዛ ሰው ረዳለሁ ምናምን ይላል። የሆነ እከካም የሆነ በስባሳ ሲያስጠላ ዝብዝብ ይሁን ሰውዬ ቦርጭ። ከዛ ምን እንዳልኳት ሌባ እኔ ልንገራችሁ አይደለ ከአንተም ራስህ ከህዝብ ላይ የዘረፍኩ ከመንግስት ላይ የዘረፍኩ ይሆናል ገቢ አንበሳ ምናምን የምታወርድ በሙሉ ምድረ ሌባ በሙሉ በተለይ ኢትዮጵያ ተቀምጣችሁ የምታወርድ ከሆነ ሌባ ከማን ጋር ነው? እሱ ከሱ ጋር ይሄ ጃጓር የሚባል ፈርሳም። አሁን ምን እንዳልሽ ታውቂያለሽ? እኔ ከጂጂ ጋር መነጋገር አልችልም። ወንድ ከሆነች የቀጠሮ ጌም ትግጠመኛለች። አንተ ረፍ ጅቦራ ያጅን ጌም ሰርዛ እኔ ጋር ካልተጫወተች እኔ ቬሎዬን መቅደድ ሳይሆን አቃጥለዋለሁ አለች። ኧረ ተይ ሄለን ተይ ብላ ራሷ ላይ ቤንዚን ሄድና ከፈለክ ንገራት አውቃለሁ ጓደኛ ናት አለች። ኧረ ሄለን ቬሎአችን በማቃጠል ትጫወታላችሁ። እኔ ላመቻቸው ይሄን ነገር። አንተ ረፍ ጅቦ ስቶፕ ሲሪየስ ነገር ለአንተ ሂድና አንተ ቀልድ አውጪኛ ምናምን የሰው ቤት ነች እኮ ባለጌ እኮ ናት። እሷ ብቻ አይደለችም። እሷን እያለ እሷ ስር ይሄ ዘረጦ የሆነ ሰው የፈርሳም ሰው ጃጓር የሚባል ከፍታ ዘላለም ሆድን እዚህ ነበረ ፉን ወጣ ገባ ወጣ። አሁን በቃ በዛ ሲል ሰው በነገራችን ላይ ፈርሳም መሆንን ያየሁትኝ እኔ ጂጂ እንዳላስወጣ እግዚአብሔር ምስክሬ ነው። ሪስፔክት ልሳሳ አሁን እሷ ቤት ስለሚሄድ ምን አይነት መልዕክት ይጅል ላድርስልሽ? ቀጥታ እናቴ ምን ልበልሽ? እሷ ቤት ሄዳለሁ አሁን ሚስጥር ልሰማ ልሰልላት ያንን ፈርሳም ሰውዬ ጎሸላን ይዛባሃለች ወይ በቃ ጎሸላው ተይዞበታል። እሱ እርግጠኛው ነው ጃጓር የሚባለው። ኧረ እባክሽ እሱ እኔ እንደሰማሁት ከሆነ ሳቢያም ነው ሳቢያም ነው፣ ግን ወሸላውን ስለያዘችበት ነው። ወራ ወሸላ ምናምን አይደለም ሳቢያ። እዴ ዝም በል አንተ ሰው ናውጣ ባወሻ እንዴ ግዴታ ወሸላ መሆን አለበት እንዴ? አንተ ራስ ኮተት ነህ። ናውጣ ሂዱጣ ሙጃ አንተ ራስ ኮተት ይሆንክ ሰውዬ ኮተት ነህ።
ሶኬት ናውጣ ወሸላውን ስለያዘችበት ነው ጃጓር የሚባል ሰው እንዴ በቀደም 5 አንበሳ አወረደ ዛሬም 3 አንበሳ ብቻው ሌላ ሰው የላትም ምን ነው ወሸላን አስደክሳለች ስለተያዘባት እዛ ቤት ልንገራችሁ አይደለ ወሸላው የተያዘበት ያ ምናምን እየፈራችሁ እንደዚህ 5 አንበሳ 6 አንበሳ ከእንደገና ደግሞ ደላላዎችም አላችሁ አንበሳና አውረድ ወሸላ ተይዞብህ ነው አንተ 10 ጊዜ የመጣ 5 አንበሳ ምናምን ለምን አታገባት አንድ ናችሁ እኮ አንተም የሆነ ሆድህ እዛ ከበሮ አክሎ እንደዚህ ብሎ ቁጭ ብሎ ከበሮ አክሎ ማለት ነው እንዲህ ብለህ ዘላለም ዓለም በቃ እከካም አንተ አወረድክላት አይ ዶንት ኬር ዋናው ምን እንደሆነ ታውቃለህ እንደዚህ አንገቷን ደፍታ እንድታይ ነው ማንንም እሷ ላይ ደግሞ እኛ ለእግዚአብሔር ነው ጸሎታችንን ያደረግነው ምን እንዳደረገን ታውቃላችሁ ገነት 3 አንበሳ ወረደች የቤሩቷ ኦኬ ጉድ ጆብ ገነት 3 አንበሳ ወረደችላት ወሸላሽ ተይዞ ገነት ሙሙሽ ተይዞል እንዴ ነው ወይስ እንዳት እኔ እኮ በጣም እኮ ነው የሚገርመኝ ግን ነው ወይስ ዘቢባ እንድትሰደብ ትፈልጊያለሽ አወረደችላት እቺ ገነት የእንትና እንዴት ነበርኩኝ እኔ እሷ አስተወርድ ግን አላየሁኝም እኔ እኮ በጣም እኮ የሚገርመኝ እንዳትመጪ ገነት እኔ ጋር ማናችሁም እንደትመጡ አልፈ ማና እሷ ቤት የነበራችሁ በሙሉ የኔ ጌም ጊዜ እንዳትመጡ ለነገሩ ብሎክ አደርጋችኋለሁ ይሄ እዚህ ጣሊያን ያለሽ ክፍታፍ ነገር ያ አንቺ አውርደሽ ከሆነ እንዳትመጪ ያንቺን አንበሳ ቂጣችሁን ጥረጉበት ምክንያቱም ሴት የሚረገጥበት ሴት የሚሰደብበት የሁሉም ልጆች የሚሰደቡበት ቤት ነው ስለዚህ እናንተም አንድ አይነት ናችሁ ማለት ነው አንድ ነገር ልንገራችሁ በእናንተ ይደርሳል በራሳችሁ ይደርሳል በራሳችሁ ይደርሳል ለዚህ አይደለም አንበሳ ቤንዚልና ክብሪት ምናምን ወይ ራሷ እንድታጠፋ ምናምን ገመድ አይደለም እንደዚህ አይነት ነገሮች ነው የሚያስፈልጓት ምክንያቱም ራሷን ማትለውጥ ከሆነ ተለውጣ በስነ ስርዓቱ እንትን ማትል ከሆነ ሁሉ ጊዜ የሰው ቤት እንደዚህ ያፈረሰች ሲሪየስ ገነት የቬሩታ አወረደችላት ማይኮ እስቲ ላኩልኝ በዛኛው አካውንት ሊዮ መጀመሪያ ሙኒት የምትባለው ማውረደችለት ይቼ ዱባይ በዛኛው ላኪልኝ አይ ቆይ ገነት ግን ገርሞኛል በዛኛው ላኩልኝ በዛኛው አካውንት ይላኩልኝ በዛኛው ምን ስለሆነ ነው ቆይ አይ ዶንት ኖ ለምንድን ነው ቆይ ለሱ ያወርዱላት ምን ስለሰራችላቸው ነው ለሀገር ታግላላቸዋለች ያወጣቸው ሀቅ አለ ወይስ የኔ ልጆቼን አባት አምጥታ ስላናገረች በነገራችን ላይ ማለት ነው ወይንም ደግሞ የቤታን እናት አምጥታ ስላወራች ወይንም ደግሞ ዘቢባን ስለሰደበች ሳራ አበሻን ስለተናገረች ጉቺ ለዛ ነው ያወረዳችሁት ለዛ ነው ዞይን ስለተናገረች ፈራውልን ስለሰደበችው ለዛ ነው ያወረዳችሁት በዛኛው ላኩልኝ ለዚህ ስራ ነው የምታወሩት እናንተ ለዚህ እኮ ነው የምታለቅሱት ነገ ግን ለሚደርስባችሁ ነገር እንደገና ነገራችሁ ነገ ለሚደርስባችሁ ነገር ነገ በህይወታችሁ
ጠዋት ስትነሱ ምናልባት ልጃችሁ ላይ ነገር ሴት ልጃችሁ ላይ ነገር ደርሶ ወይ ባሉ አባሯት ወይ በፍሬንዱ አባሯት ወይ የራሳችሁ ባል ሌላ ሚስት አግብቶባችሁ ሲወረውራችሁ ምናምን ወይኔ ምን አድርጌ ነው እኔ እኮ ንጹህ እኮ ነኝ ከሱ ውጭ አልሄድም ባሌን በስነ ስርዓት ነው የሚይዘው ምናምን ልትሉ ትችላላችሁ አይደለ? ሁሉ ጊዜ የምታስቡት እናንተ ለባላችሁ ታማኝ እንደሆናችሁ ኖ ታማኝ የሆናችሁት እሙሟችሁ ሊሆን ይችላል። ህሊናችሁ ግን ታማኝ አይደለም። ህሊናችሁ ግን ታማኝ አይደለም። ይቅርታ የኔ እናት እንዴት ነሽ? ለጌሜ ይቀመጥልኝ አንበሳዬ። Thank you so much, Mamaዬ። Thank you. You're welcome. You look so beautiful. Thank you. እንዴት ነሽ? አቤል እኮ ለብሼ ነው አላየሽኝ? Oh my God. በእናትሽ ድራማው ዛሬ ድራማው ይኸውልሽ ፐርፐዝ የተሰራበት ነገር ነው። ባይ ዘ ዌይ ደግሞ ፓስተር ትንሽ አሁን አላስገባም አለኝ። ትንሽ ኢሞሽናል ነው መሰለኝ። ፊራ ዛሬ ባይ ዘ ዌይ በርዝዴው ነው። ሃፒ በርዝዴይ ቱ ፊራ። እና ደግሞ ሰጥቶታል ገባሽ እምልሽ እና ግን አላየው። ምን ጊፍት ሂደ እኔን ግን ሊያስገባኝ አልቻለም። ትንሽ ኢሞሽናል ሆኗል ፓስተር። እውነቱን ነው። ለምን ትቀልሽ? እኔ ራሴ አሁን ለምሳሌ ከእንትኔ ዝግ ነው የለኝም እና ይሄኛው ደግሞ ኢሜል ሌላ ቦታ ነው ያለው። ማስተካከል አልቻልኩኝም። እውነቱን ነው። ለምን ትቀልሽ? እንደዚች ያለችዋን ሴት ያበደች ሴት ባለጌ ሴት ጋራ መጫው ራሱን የቻለ ኃጢአት ነው። ለዚች የሆነ እንትን ማለት ነው። ግን በዚህ መንገድ እሱ አሁን የፈለገው ምን እንደነበር ታውቂያለሽ? በስነ ስርዓቱ ጌም ተጫውቶ መለያየት ነው እንጂ እንደዚህ አይነት ድራማ ትሰራለች ብሎ አልነበረም። ገባሽ? እዮዳም የራሱ ነገር አለ። ግን በእንደዚህ በፋሚሊ ከመጣሽበት አይወድም እንደዚህ አይነት ነገር። ከዛ ጌሙ ከመድረሱ በፊት አንቺው ምንድነው ያደረገችው? ይሄንን ቶፒክ አመጣች። ጥሩ አይደለም ለሱ። ገባሽ? ያ እና ይሄ ነገር ይኸውልሽ ምንድነው ጥፋቱን አሁን የተረዳሁት ነገር ሁለት ሞዴሬተሮች እኛ ቤት ያሉ ልጆች እሷ ቤት ሞዴሬተሮች ናቸው። እነሱ ናቸው ገባሽ ይሄን ጌም ክሬት ያደረጉት። እኔ ስንስ ዴይ ዋን ኖ ብዬ ነበር ከሷ ጋር እንዳይጫወት። እሱ ግን ኖ ሁለታችን የተለያየ ሐሳብ ያለው ሰዎች ስለሆነ ብንጫወት ጥሩ ነው አውትካሟልና በቃ መጫወት ፈለገ። እኔ አትጫወት ብዬው ነበር ለመሰለሽ እሷ ቤት ሁልጊዜ እንደዚህ አይነት ድራማዎች ይሰራሉ። ስለዚህ 45 ደቂቃ ተቀድሞ ፈርስት ኦፍ ኦል ሲሰሩት ይሄ ፍላየሩን ሲሰሩት ራሱ ሰዓቱ የተለያየ አድርገው ነው የሰሩት። በዩሮፕ እና በአሜሪካ ተብሎ እንደገና ይስተካከል ተብሎ ተሰራ።